የመድፈኞቹ ተጫዋቾች በሀገራቸው እጅግ አስደናቂና አስገራሚ ጊዜን እያሳለፉ ይገኛሉ። እንደዚሁም ደግሞ አንድ ተጫዋች በሚያሳዝን ሁኔታ ጉዳት አስተናግዷል። ትላንትና ምሽት እንግዲህ ይሄ የኢንተርናሽናል ብሬክ ለደጋፊዎች ሁልጊዜ ጭንቀት የሚለቅ ለቡድኖች ጭንቀት የሚለቅ ለአሰልጣኞች ጭንቀት የሚለቅ እንደሆነ ይታወቃል። ለዛ ነው አሰልጣኝ ሚኬል አርቴታም በርካታ ወሳኝ ተጫዋቾቻቸውን ያስቀሩት። ነገር ግን ከሄዱ ተጫዋቾች መካከል ደግሞ ለእኔ በጣም በአሁኑ ሰዓት በአርሰናል ቤት ወሳኝ የምለው ተጫዋች ነው ጉዳት የገጠመው። ስለሱ እናነሳለን። ጥሩ ጊዜ እያሳለፉት እነማን ናቸው? እንደዚሁም ደግሞ ስለ ኢብሪቺዜ ጉዳት የተሰሙ መረጃዎችም አሉ። እነሱን ወደ እናንተ የማደርስ ይሆናል። እንግዲህ እንደተለመደው በአማረ መልኩ ወደ እናንተ ሁሉንም በቅደም ተከተል አደርሳለሁ። ከእናንተ የሚጠበቀው ቪዲዮን ላይክ አድርጎ መጀመር ብቻ ነው። ምክንያቱም እናንተ ላይክ አድርጋችሁ ስትጀምሩ ዩቲዩብ ራሱ ለበርካቶች እንዲደርስ ስለሚያደርገው ከእናንተ የሚጠበቀው አንድ ጊዜ ብቻ ላይክ አድርጋችሁ መጀመር ነው። አብርሃም ፍቅሬ ነኝ። እንግዲህ ውድ አድማጭ ተመልካቾቼ እንደምናችሁ፣ በያላችሁበት ሁሉ ሰላም እየተመኘሁላችሁ በቀጥታ ወደ መረጃዎቹ ነው የማልፈው። እንግዲህ ይህ ሳምንት እንደምታውቁት ለአርሰናል ደጋፊዎች በተለይ ጥሩ ሳምንት አይደለም። ምክንያቱም ቡድናቸውን አይመለከቱም። በርካታ ተጫዋቾችም በአርሰናል ነው የቀሩት። በነገራችን ላይ አሰልጣኝ ሚኬል አርቴታ ይህንን ማድረጋቸው በተለይ ትላንትና የነበሩ ጨዋታዎችን የተመለከተ ሰው እጅግ አድርጎ አሰልጣኝ ሚኬል አርቴታን ያመሰግናቸዋል ብዬ አስባለሁ። ምክንያቱም ትላንትና በነበሩ የሀገራት ጨዋታዎች ላይ በርካታ ተጫዋቾች ጉዳት ለማስተናገድ ተገደዋል። የተለያዩ ቡድኖች ከነዚህ ውስጥም የአርሰናል ተጫዋች ጭምር አለበት። በእርግጥ ለአንዳንድ ተጫዋቾች ጥሩ ሆኗል። ለምሳሌ ያህል ስለ ቪክተር ዮኮሬሽ ብናነሳ ቪክተር ዮኮሬሽ 2026 ከገባ በኋላ በጣም ምርጥ ጊዜ እያሳለፈ ነው የሚገኘው። ሀገሩ ስዊድንም ወደ ዓለም ዋንጫ እንድታልፍ ወደ መጨረሻው ጥሎ ማለፍ የፍጻሜ ጨዋታ እንድታልፍ አድርጓታል። 3 ግቦችን አስቆጥሮ ሃትሪክ በመስራት በጣም ድንቅ ጊዜ አሳልፈዋል። የቪክተር ዮኮሬሽ ሃትሪክ መስራት በነገራችን ላይ ለአርሰናል ከፍተኛ ጥቅም ነው የሚኖረው። እንደምታውቁት አጥቂዎች በሀገራቸውም በተለያዩ ጨዋታዎችም ላይ ግብ አስቆጠሩ ቁጥር ከፍተኛ የሆነ በራስ መተማመን፣ ከፍተኛ የሆነ መነቃቃት እያገኙ ይመጣሉ። ስለዚህ ለቀጣይ ጨዋታዎች ለቪክተር ዮኮሬሽ ስነ ልቦና ከፍተኛ ጥቅም ይኖረዋል ይሄኛው ሃትሪክ። በተለይ ደግሞ የመጨረሻ የፍጻሜ ጨዋታቸውን ማክሰኞ ያደርጋሉ ወደ ዓለም ዋንጫ ለማለፍ ስዊድን ማለት ነው። እሷን ደግሞ ስዊድንን ይዞ የሚያልፍ ከሆነ ወደ ዓለም ዋንጫ በከፍተኛ መነቃቃትና በጥሩ ስሜት ወደ አርሰናል ስለሚመጣ ጥሩ ጊዜ እንዲያሳልፍ ይረዳዋል። ለዛ ነው የአርሰናል የቀድሞ ተጫዋች ዋልኮት ቪክተር ዮኮሬሽ ሃትሪክ መስራቱ እጅግ አስፈላጊና አስደሳች ነው። ታዲያ እሱ እዛ ያስቆጠረውንና እዛ ያሳየውን ብቃት ወደ አርሰናል ቤት ይዞ መጥቶ ማሳየት የሚችል ከሆነ ለቀሪ 7 ጨዋታዎች ትልቅ ጥቅም ይኖራቸዋል። አርሰናልም ዋንጫ ያሳካል ቪክተር ዮኮሬሽ ልክ ሃትሪክ ሲሰራ እንዳሳየው ብቃት የሚያሳይ ከሆነ ሲል ተናግሯል ቲዮ ዋልኮት። አዎ ልክ ነው። ቪክተር ዮኮሬሽ በሀገሩ ሃትሪክ ሰርቷል። ቀጣይ ደግሞ ሀገሩን ወደ ዓለም ዋንጫ ይዞ የሚያልፍ ከሆነ በከፍተኛ መነቃቃትና በከፍተኛ ደስታ ነው ወደ አርሰናል የሚመለሰው። ስለዚህ ቪክተር ዮኮሬሽ ወደ አርሰናል ሲመለስ በከፍተኛ ሁኔታ እንግዲህ ግቦችን ለማስቆጠር ይነቃቃል ተብሎ ይጠበቃል። እንግዲህ 2026 ከገባ በኋላ ከኤርሊንግ ሃላንድ ከማንቸስተር ሲቲው አጥቂ ጭምር እጥፍ የሚበልጥ ግቦችን ነው ማስቆጠር የቻለው። በጣም በድንቅ ብቃት ላይ ይገኛል ቪክተር ዮኮሬሽ ማለት ነው። ስለዚህ ይህንን ማስቀጠል የሚችልበት እድል አለ። ስለዚህ የሀገራት ጨዋታ ለአንዳንድ ለነ ዮኮሬሽ አይነት ተጫዋቾች በጣም ተመችቷቸዋል። ቤን ዋይትም በነገራችን ላይ ትላንትና ምሽት ለእንግሊዝ ብሔራዊ ቡድን ከ3 ዓመታት በኋላ እንደምታውቁት ለመጨረሻ ጊዜ 2022 ላይ ነው የነበረው ቤን ዋይት እንግሊዝ ብሔራዊ ቡድን። ታዲያ በአሁኑ ቶማስ ቱሄል ጥሪ ያድርገውለት ከ3 ዓመት በኋላ ትላንትና ተቀይሮ ገብቶ ለእንግሊዝ ብቸኛውን ግብ አስቆጥሯል። እንግሊዝ ትላንትና አቻ ነበር ጨዋታውን ለማጠናቀቅ የተገደደችው ከኡራጋይ ጋር። ታዲያ ለኡራጋይ ቫልቬርዴ ሲያስቆጥር ለእንግሊዝ ደግሞ የመድፈኞቹ ተጫዋች ቤን ዋይት ነው ብቸኛዋን ግብ ማስቆጠር የቻለው። ቤን ዋይት በሀገሩ በጣም ደስተኛ ነበረ። ግቧን ካስቆጠረም በኋላ ደስታውን በግሩም ሁኔታ ሲገልጽ ነበረ። ስለዚህ ለእንደዚህ አይነት ተጫዋቾች በጣም ጥሩ ነው። አሁን ቤን ዋይት እንደምታውቁት አርሰናል ቤት በተለይ ቲምበር መጎዳቱን ተከትሎ ለረጅም ጊዜ ሊቆይ የሚችል ከሆነ መሰለፉ የማይቀር ነው። ስለዚህ ሀገሩ ላይ ሄዶ ግብ አስቆጥሮ ሲመጣ ለሀገሩ ከ3 ዓመት በኋላ ተጫውቶ ግብ ማስቆጠሩ ከፍተኛ የሆነ መነቃቃትን ይፈጥርለታል። ስለዚህ በአርሰናል ቤት መጥቶ ድንቅ ብቃቱን ይቀጥላል ተብሎ
ይጠበቃል ማለት ነው። በነገራችን ላይ ክርስቲያን ኖርጋርድም ለዴንማርክ ለሀገሩ እንግዲህ ግን ማስቆጠር ችሏል ማለት ነው። እነዚህን ተጫዋቾች ስትመለከቱ ጥሩ የዓለም ዋንጫ እንደዚሁም የወዳጅነት ጨዋታዎችን ጊዜ ኢንተርናሽናል ጊዜዎችን እያሳለፉ ይገኛሉ። ጣሊያንም በነገራችን ላይ 2-0 አሸንፋ ወደ መጨረሻው የፍጻሜ ጨዋታ አልፋለች። ወደ ዓለም ዋንጫ ለማለፍ አንድ ጨዋታ ብቻ ነው የሚቀራት። ካላፊዮሪም እዛም በጣም ጥሩ ጊዜ እያሳለፈ ነው የሚገኘው እና ጥሩ ጊዜ ያላሳለፈው እንግዲህ የእንግሊዝ ብሔራዊ ቡድኑ ተጫዋች ለኔ በዘንድሮ የውድድር ዓመት ካሁን በኋላ ላለው ቀሪ የውድድር ዓመት በጣም ያስፈልጋል ብዬ እምጠብቀውና ያስፈልጋል ብዬ የማስበው ተጫዋች ኖኒ ማዱኬ ነው። ጉዳት አስተናግዶ ትላንትና ተቀይሮ ለመውጣት እየተገደደው። ታዲያ ጉዳቱ እንደደረሰበት ወዲያውኑ ነው ተቀይሮ እንዲወጣ የተደረገው። ያው እንደነገርኳችሁ የሀገራት ጨዋታ ለዚህ ነው አሰልጣኞች በተለየ ቡድን አሰልጣኞች እነዚህ የአርሰናል፣ የማንቸስተር፣ የቼልሲ የምትሏቸው አሰልጣኞች ለዚህ ነው እጅግ በጣም ኢንተርናሽናል ጨዋታዎች ሲመጡ የሚፈሩትና የሚሸበሩት ማለት ነው። አሁን ለምሳሌ ኖኒ ማዱኬ በጣም አስፈላጊ ተጫዋች ነው በአርሰናል ቤት። ምክንያቱም ቡካዮ ሳካን ብታዩ እንደ ቀድሞ ብቃቱ አይደለም የሚገኘው። ቡካዮ ሳካ ደከመ ሲባል፣ ቡካዮ ሳካ እድል መፍጠር አቃተው ሲባል ተቀይሮ በመግባት ጨዋታን የሚያፈጥን አንዳንድ ጥሩ ነገሮችን ይዞ የሚመጣ ከነ ችግሩም ቢሆን በጣም አስፈላጊ ተጫዋች ነው በዚህ ሰዓት ኖኒ ማዱኬ ማለት ነው። ታዲያ የኖኒ ማዱኬ ጉዳት በእርግጥ ምን ያህል ነው የሚለው ገና ዛሬ ወደ በኋላ እንደዚሁም ነገ አካባቢ ነው በደንብ ምርመራ ተደርጎለት ስካን ተደርጎለት የሚረጋገጠው። ወደ አርሰናልም ሊመለስ ጭምር ይችላል ጉዳቱ ከበድ የሚል ከሆነ ማለት ነው። ስለዚህ ኖኒ ማዱኬ በጣም አስፈላጊ ተጫዋች እንደሆነ አስባለሁ። ትናንትና ምሽትም ጉዳት አስተናግዶ ሲወጣ ስመለከተው ከፍተኛ የሆነ ሐዘን ነው የተሰማኝ። ነገር ግን ጉዳቱ ቀላል እንዲሆን እመኝለታለሁ ለኖኒ ማዱኬ። ምክንያቱም አሁን የውድድር ዓመቱ መጨረሻ ነው። በፕሪሚየር ሊጉ የቀሩት 7 ጨዋታዎች ብቻ ናቸው። ለነዚህ 7 ጨዋታዎች ደግሞ የኖኒ ማዱኬ መኖር በጣም ያስፈልጋል። እንዳልኳቸው አሁን ቡካዮ ሳካ ጉዳት ቢገጥመው ማንን በዛ በኩል ታስገባላችሁ? ማክስ ዶማን እንዳትሉ፣ ማክስ ዶማን በጣም ምርጥ ተጫዋች ነው አውቃለሁ። ነገር ግን ሙሉ 90 ደቂቃ ልታጫውቱት አትችሉም። ስለዚህ የኖኒ ማዱኬ መጎዳት ትንሽ የአርሰናል ደጋፊዎችን ትላንትና ምሽት የረበሻቸው ጉዳይ ነው። ነገር ግን ጉዳቱ ምን ያህል ነው የሚለው በደንብ ከተረጋገጠ በኋላ በእርግጥ ወደ እናንተ በድጋሚ የማደርሰው ነው የሚሆነው። ትላንትና ጥሩ ነገር እንግዲህ ሳካም ዴክላን ራይስም እረፍት ተሰጥቷቸው ጨዋታውን ሲመለከቱ ነበረ። እነዚህ ተጫዋቾች እረፍት መሰጠቱ በጣም ለአርሰናል ጥሩ ነው። ምክንያቱም እንደምታውቁት በጣም ደክመዋል በአርሰናል ቤት። ስለዚህ እረፍት እንደሚያስፈልጋቸው ይታወቃል። ቶማስ ቱሄልም በትላንትናው ጨዋታ ላይ እረፍት መስጠቱ ለነዚህ ተጫዋቾች በጣም ትልቅ ጥቅም ይሰጣል ብዬ ጠብቃለሁ። በቀጣይ ወደ አርሰናል ሲመጡ በጥሩ መንፈስ በጥሩ እረፍት በተነቃቃ አይምሮ እረፍት ባረጋ አይምሮ እረፍት ባደረገ ሰውነት እንዲመጡ ይረዳቸዋል የሚል እምነት አለ ማለት ነው። እዚሁ ጋር እንግዲህ ስለ ጉዳት ካነሳና አይቀር ስለ ኢብሪቺዜ ጉዳይ የምናሳ ኢብሪቺዜ እንግዲህ ትንሽ አስደሳች የሚባል መረጃ ነው ለአርሰናል ደጋፊዎች ትላንትና ምሽት እየወጡ የሚገኙት። ለአርሰናል ቅርብ ናቸው የሚባሉ እንደ ሃንዶፍ አርሰናል እንደ ናው አርሰናል የመሰሉ በጣም ታማኝነታቸው ከፍና ላቅ ያለ የአርሰናል እንግዲህ ሚዲያዎች እንደዘገቡት ከሆነ ኢብሪቺዜ ከተባለለት ጊዜ ቀደም ብሎ የመመለስ እድሉ እጅግ በጣም ሰፊ ነው። ስለዚህ በዚህም አርቴታና የአርሰናል ስብስብ ኢብሪቺዜ ከተባለበት ጊዜ ቀደም ብሎ ይመለሳል የሚል ተስፋን ሰንቀዋል ሲሉ ዘግበዋል ማለት ነው። በተለይ ኢብሪቺዜ ለማንቸስተር ሲቲ ጨዋታ እንደምንም እንዲደርስ ለማድረግ በከፍተኛ ጥረት እየተሰራ ነው። በተለይ ኦዴጋርድ በዛ ጨዋታ ላይ ይኖራል ተብሎ ቢጠበቅም ነገር ግን ኢብሪቺዜ ተቀይሮም ቢሆን በመግባት ትልቅ ጥቅም ስለሚሰጥ ለሲቲው ጨዋታ እንደምንም እንዲደርስ ለማድረግ ከፍተኛ ጥረት እየተደረገ እንደሆነ ነው እየተሰማው ማለት ነው። ስለዚህ ኢብሪቺዜ የደረሰበት ጉዳት በጣም ከባድ የሚባል አይደለም፣ በጣም ቀላልም የሚባል አይደለም። መካከል ላይ ልትሉት የምትችሉት ነው፣ መለስተኛ የምትሉት አይነት ጉዳት ነው። ነገር ግን ከተባለው ጊዜ ቀደም ብሎ ሊደርስ እንደሚችል የአርሰናል ቅርብ የሚባሉ የመረጃ ምንጮች እያሳዩ ይገኛሉ። በኢንተርናሽናል ብሬክ እንግዲህ ትላንትና ፎደን የሲቲው ተጫዋች በጣም ከፍተኛ ጉዳት ያስተናገደው ተጫዋች ነው። ሌላኛው የባርሴሎናው ተጫዋች ብራዚላዊው ራፊኛ ራሱ ባስተናገደው ጉዳት ምክንያት እንግዲህ የሃምስትሪንግ ጉዳት ነው የገጠመውና ለባርሳ ወደ 7 ጨዋታዎች እንደሚያመልጡት ተረጋግጧል። ባርሴሎና በላሊጋው ከዛም ውጪ በሻምፒዮንስ ሊግ በደርሶ መልስ ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ያመልጠዋል ማለት ነው።
ራፊኛ እነዚህ ጨዋታዎች የሚያመልጡት ተጫዋች ነው። በጣም ባርሴሎናዎችን አሳስቧቸዋል። እንደምታውቁት ባርሴሎና ያለ ራፊኛ ምን ያህል እንደሚቸገር ይታወቃል። ስለዚህ በሻምፒዮንስ ሊጉ ከአትሌቲኮ ማድሪድ ጋር ደርሶ መልስ ሲጫወቱ በዚህ ኢንተርናሽናል ጣጣ ምክንያት ራፊኛ አይኖርም ማለት ነው። ስለዚህ አሁን ይህንን የማነሳላችሁ ለምንድን ነው እነዚህ ኢንተርናሽናል ብሬኮች በቶሎ እንዲጠናቀቁ ያስፈልጋል ያለምንም ጉዳት። አርቴታ ዘንድሮ ያደነኩት ለዚህ ነው። ያለፈው ዓመት ታስታውሱ ከሆነ አርሰናል ዋንጫ ካጣባቸው ዋነኛ ምክንያቶች አንዱ የኢንተርናሽናል ጨዋታዎች ነበሩ። እንደነ ኦዴጋርድ፣ እንደነ ሳካ፣ ሌሎችም በርካታ እንደነ ማጋሌሽ ያሉ ተጫዋቾች በኢንተርናሽናል ጨዋታዎች ምክንያት ጉዳት አስተናግደው፣ ማጋሌሽ ዘንድሮ እንኳን ትዝ ይላችኋል በብራዚል ጨዋታ ጉዳት አስተናግዶ ለበርካታ ጨዋታዎች ከሜዳ ርቆ እንደነበረ። ስለዚህ እነዚህ ኢንተርናሽናል ጨዋታዎች በፍጥነት ተጠናቀው ወደ ሊግ ወደ ሻምፒዮንስ ሊግ ጨዋታ ተጫዋቾች በሙሉ ጤንነት እንዲመለሱ ያስፈልጋል። በተለይ ለአርሰናል ለዋንጫው ጫፍ ደርሷል። ሁልጊዜ በየዓመቱ ደግሞ አርሰናል የማይለቀው አንድ ጠባሳ አለ። እሱ ምንድነው? ተጫዋቾች ይጎዱበታል። ለዋንጫ ጫፍ ደረስኩ ሲል ተጫዋቾች ይጎዱበታል። ለዋንጫ ጫፍ ደረስኩ ሲል ተጫዋቾች በቀይ ካርድ በቅጣት ምክንያት ይቀጡበታል። ስለዚህ ያለፉት ዓመታት የአርሰናል ደጋፊዎች ራስ ምታት፣ የአርሰናል ደጋፊዎች ጭንቀት ዘንድሮ መደገም ስለሌለበት ለዛ ነው የኢንተርናሽናል ብሬክ ጨዋታዎች በፍጥነት ተጠናቀው ጨዋታ ወደ ፕሪሚየር ሊግ፣ ወደ ሻምፒዮንስ ሊግ፣ ወደ ክለባቸው አርሰናል መመለስ አለባቸው ብዬ እኔ በግሌ የማስበው። አርቴታንም በዚህ ረገድ ነው ትልቅ አድናቆት እንዲኖረኝ ያደረገው። በጣም ወሳኝ የሚባሉ ተጫዋቾች እንዳይሄዱ አድርጓል። እነ ዊሊያም ሳሊባ፣ እነ ጋብርኤል ማጋሌሽ፣ እነ ጁሪያን ቲምበር እንደዚሁም ደግሞ እነ ሊያንድሮ ትሮሳርድ የመሳሰሉ ተጫዋቾች ወደ ብሔራዊ ቡድን እንዳይሄዱ በማድረግ በዛው በአርሰናል ሕክምናቸውን እንዲከታተሉ፣ እንዲያገግሙ፣ እረፍት እንዲያደርጉ አድርጓል። ይሄ በጣም ትልቅ ውሳኔ ነው ብዬ አስባለሁ። አሁን ደግሞ ከሄዱ ተጫዋቾች መካከል ኖኒ ማዱኬ ተጎድቷል። ስለዚህ ሌሎቹ ሳይጎዱ በቶሎ እንዲመለሱ በፍጥነት እነዚህ ኢንተርናሽናል ጨዋታዎች ማለቅ አለባቸው የሚል እምነት አለኝ ማለት ነው። የኖኒ ማዱኬ ጉዳት እንግዲህ ምን ያህል ነው የሚለውን ወደ እናንተ አደርሳለሁ። በተለይ አርሰናል በቀጣይ እንደምታውቁት በፕሪሚየር ሊጉ እንደዚሁም በሻምፒዮንስ ሊግ ወሳኝ ጨዋታ ያደርጋል። የሻምፒዮንስ ሊጉ እንኳን ምናልባት ቀለል ያለ ነው ብትሉት የፕሪሚየር ሊጉ ቀጣይ ሁለት ጨዋታዎች ግን ኖኒ ማዱኬን በደንብ አድርጎ የሚፈልጉ ጨዋታዎች ናቸው። በተለይ አርሰናል ከቦርንማውዝ የሚያደርገው ጨዋታና እንደዚሁም በመቀጠል ደግሞ አርሰናል ከማንቸስተር ሲቲ የሚያደርገው የፕሪሚየር ሊግ ጨዋታ የአርሰናል ሙሉ ተጫዋቾች ከተቻለ በሙሉ ጤንነት ላይ እንዲሆኑ የሚፈለጉባቸው ጨዋታዎች ናቸው። ኖኒ ማዱኬም ለነዚህ ጨዋታዎች ያስፈልጋል። እንደምታውቁት ቦርንማውዝ ከባድ ቡድን ነው። አሁን በዛ ጨዋታ ላይ ሳካ ጥሩ ባይሆን ቀይራችሁ ማዱኬን በማስገባት ለማስከፈት ትጠቀሙበታላችሁ። ስለዚህ ኖኒ ማዱኬ ያስፈልጋል። በሲቲም ጨዋታ ሳካ ይገባል። ነገር ግን ጥሩ ባይሆን ኖኒ ማዱኬን ቀይራችሁ ገብታችሁ ማንቸስተር ሲቲን ለመፈተን ከፍተኛ ነገር ለማድረግ የሚያስፈልግ ተጫዋች ነው የሚል እምነት አለኝ። በተለይ ከተቻለ ቀጣይ 7 ጨዋታዎች በሙሉ አንድም ጉዳት በአርሰናል ቤት መሰማት የለበትም። ከተቻለ የተጎዱ ተጫዋቾች ነው በቶሎ መመለስ ያለባቸው። ገና ለገና ኤብሪቼዜ ተጎድተዋል። የኤብሪቼዜ ጉዳት ምን ያህል ነገር እንደሚያጎል ታውቃላችሁ። ምክንያቱም አሁን መሀል ሜዳ ላይ ማርቲን ኦዴጋርድ ብቻ ነው ያለው። ያውም ማርቲን ኦዴጋርድ ከረጅም ጊዜ ጉዳት በኋላ ነው የተመለሰው። ስለዚህ በጥሩ አካል ብቃት ላይ ላይሆን ይችላል። ከጨዋታ ስለራቀ ቶሎ ወደ ሙድ ወደ ሞመንት ላይ ገባ ይችላል። ስለዚህ እንደዚህ ሲሆን ደግሞ አንድ ተጫዋች ያስፈልጋል። ምክንያቱም አሁን ለምሳሌ በቦርንማውዙ ጨዋታ ኦዴጋርድን ይዛችሁ ገባችሁ፣ በጨዋታው በጣም ተበለጣችሁ ብንል ኦኬ ኦዴጋርድን ቀይረን እስኪ በኤብሪቼዜ እንሞክረው ለማለት ኤብሪቼዜ ተቀያሪ ወንበር ላይ ሊኖር ያስፈልጋል። አሁን ግን ኤብሪቼዜ በጉዳት ምክንያት ተቀያሪ ወንበር ላይ የለም። ስለዚህ ኦዴጋርድ ጥሩ መሆን አልሆነ ወይ ሃቨርትን ትጠቀማላችሁ፣ ካልሆነ በኦዴጋርድ ትጨርሳላችሁ። ስለዚህ በእያንዳንዱ ቦታ ላይ ያሉ ተጫዋቾች ከጉዳት በቶሎ መመለስ ይጠበቅባቸዋል የሚል እምነት አለኝ ማለት ነው። ኤብሪቼዜ እንደተባለው ቶሎ መመለስ አለበት። እንደዚሁም የትላንትናው የኖኒ ማዱኬ ጉዳት ቀላል መሆን አለበት ብዬ አስባለሁ። ምክንያቱም በአሁኑ ሰዓት የአርሰናል ደጋፊ አንድም ሰበብ ከዋንጫ እንዲያርቀው አይፈልግም። እነ ማዱኬ ስለተጎዱ ነው፣ እነ ኢዜ ስለተጎዱ ነው፣ ወይም ኦዴጋርድ ስለተጎዳ ነው ዋንጫ ያጣ ነው ብሎ በጭራሽ ዘንድሮ ዋንጫ ስለማጣት ጭምር የአርሰናል ደጋፊ ማሰብ አይፈልግም። በባሌም ይሁን በቦሌም ይሁን የትኛውም ተጫዋች ይጎዳ በየትኛውም መንገድ አርቴታና የአርሰናል ስብስብ
ዋንጫ ይዘው እንዲመጡ ይጠበቅባቸዋል ማለት ነው። ስለዚህ ይህንን ለማድረግ እንደዚህ አይነት ተጫዋቾች ከጉዳት ቶሎ መመለስ አለባቸው። እንግዲህ እንደነ ቪክተር ዮኬሬሽ፣ እንደነ ቤን ዋይት፣ እንደነ ኖርጋርድ ያሉ ተጫዋቾች ደግሞ በሀገራቸው ጥሩ እንቅስቃሴ አድርገዋል። ስለዚህ ወደ አርሰናል ቤት መጥተው ይህንን ጥሩ እንቅስቃሴ ማስቀጠል የሚችሉ ከሆነ ለመድፈኞቹ የዋንጫ ጉዞ ከፍተኛ ጥቅም ይኖራቸዋል ተብሎ ይጠበቃል ማለት ነው። በተለይ አሰልጣኝ ሚኬል አርቴታ ደፈር ብለው እንደነ ኖርጋርድ ያሉ ተጫዋቾችን ቀጣይ ጥቅም ላይ ማዋል አለበት። ምክንያቱም ካሉበት እየመጡ ካሉ ጉዳቶች እንደዚሁም ድካሞች አንጻር ሁሉንም ተጫዋቾች መጠቀም መቻል አለበት። እነ ሉዊስ ስኬሊ እንደነ ኖርጋርድ ያሉ ተጫዋቾች ወደ ሜዳ ገብተው ያላቸውን አቅም ማሳየት አለባቸው። ረጅም ጊዜ ረፍት ያላቸው ጉልበት ያላቸው ተጫዋቾች ናቸው። ስለዚህ ጉልበት የጨረሰ ተጫዋች ሲገጥም ሜዳ ላይ ቀይሮ በማስወጣት እነ ስኬሊን እነ ኖርጋርድን በማስገባት አርቴታ ለውጤት መጋደል አለበት የሚል እምነት አለኝ። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። እንግዲህ ደግሞ ስለ ጉዳቶቹ ደግሞ በደንብ ጥልቅ መረጃ ሲወጣ በድጋሚ ወደ እናንተ የማደርስ ይሆናል። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎን የሆናችሁትን ከልብ እያመሰግንኩኝ አሁንም እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ በየዕለቱ ወሳኝ መድፈኞቹን የተመለከቱ በስተመጨረሻም የሌሎች ክለቦችን መረጃዎች ማግኘት ትችላላችሁ። ቤተሰብ መሆን አይረሳ። በሌላ ጥንክር በሌላ ወሳኝ መረጃ እስከምንገናኝ ድረስ በሀገር ውስጥና ከባህር ማዶ ያላችሁ ውድ አድማጭ ተመልካቾቼ በያላችሁበት ሁሉ ሰላም ተመኘሁላችሁ።